መርካቶ በትርታ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አላችሁ? የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ መርካቶ በትርታ ወደ እናንተ የሚደርስበት ነው። ለዛሬም ለሰኞ የተለያዩ ጉዳዮችን መርጠን ከናንተ ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። ዋና አዘጋጁ ብሩህ አብሮን ነው። ብሩህ እንኳን ደህና መጣ። እንኳን ደህና ቆየኝ ንጉስ። እንዴት ነበረ የሳምንቱ የረፍት ቀናት? ቆንጆ ነው፣ ጥሩ ነበረ። ቅዳሜ እሁድ ያው የረፍት ቀን ነበር። በርካታ ደግሞ የቢዝነስም የተለያዩ ጉዳዮችም የተሰሙበትም ነው። እነሱን ደግሞ ለሳምንታችንም እንግዲህ እያየን እንቀጥላለን። መርካቶ በትርታ ተመለስን። ወደ ቀዳሚው ጉዳይ እንለፍ። እንግዲህ በኢትዮጵያ የንፋስ ኃይል ልማት ለታዳሽ ኃይል ምንጭነት ከፍተኛ ትኩረት እየተሰጠው ያለ ዘርፍ ነው። በምስራቅ አፍሪካ ካላት ኢትዮጵያ የንፋስ ኃይል እምቅ አቅም አንጻርም በርካታ ግዙፍ ፕሮጀክቶች ወደ ስራ ገብተዋል። አዳማ 1፣ አዳማ 2 የንፋስ ኃይል ማመንጫ፣ ሸጎዳ የንፋስ ኃይል ማመንጫ፣ አይሻ የንፋስ ኃይል ማመንጫ እንዲሁም ሌሎች ደግሞ በመገንባት ላይ ያሉ በርካታ የቱሉ ጉለሌ የአይሻ 1 የመጀመሪያው ምዕራፍ ተጠናቋል። አሁን ደግሞ በመገንባት ላይ ያለው የመጨረሻው ፌዝ አለ። ከሰሞኑ ደግሞ ተጠናቆ እንዲሁ ለአገልግሎት ክፍት የሆነው የአሰላ የንፋስ ኃይል ማመንጫም አለ። ለዛሬ ትኩረታችን የንፋስ ኃይል ማመንጫዎች ላይ ቆይታ እናደርጋለን። እንግዲህ ባለፈው ሳምንት ይፋ የተደረገ ትልቅ ፕሮጀክት ነው የአሰላ የንፋስ ኃይል ማመንጫ። እንግዲህ የመጀመሪያው አይደለም በአገሪቷ ላይ እንዳልከው አንተም እንደተናገርከው ካሁን በፊት ሁለት ትልልቅ የንፋስ ኃይል ማመንጫ ፕላንቶች አሉ። ፋርሞች ዊንድ ፋርም ነው የሚባለው። አንደኛው የአሸጎዳ ዊንድ ፋርም ነው። እሱም እንግዲህ ይሄኛው የ100 ሜጋዋት የማመንጨት ኃይል አለው ነው የተባለው። አሸጎዳ የሚባለው 120 ሜጋዋት ነው የማመንጨት ኃይል። የአዳማ ያሉት አዳማ 1 እና 2 ዊንድ ፋርምስ አሁን ባለው ኮምባይንድ ሁለቱም አንድ ላይ ማለት ነው ወደ 153 ሜጋዋት የማመንጨት አቅም አላቸው ማለት ነው። አሁን ይሄ ምንድነው ከሀገሪቷ አጠቃላይ የኃይል ማመንጨት ፖቴንሻል እና ኦልሬዲ ኤግዚስት እያደረገ ካለው ጋር ነው ደግሞ የምናነጻጽረው ማለት ነው። አሁን ዋናው ነገር ምን መሰለህ፣ ዊንድ ኢምፖርታንት ነው ተብሎ የንፋስ ኃይልን መጠቀም በመንግስት ከተያዘና የሀገሪቷ የኢነርጂ ግሪድ አካል ሆኖ ሚክስ አካል ሆኖ እንዲገባ ከታሰበ ኦልሞስት በ2010 መጀመሪያ አካባቢ ጀምሮ ሲታሰብበት የቆየ ነው። ይሄ ማለት የዛሬ 16 ዓመት ማለት ነው። ኦልሞስት 2 ዓመታት ሊሆን ነው የሀገሪቷን ዊንድ አቅም ወይም የንፋስ አቅም ሃርነስ የማድረግና እሱን ለኃይል ማመንጫነት መጠቀም። ኢትዮጵያ እንትን ብቻ አይደለም፣ ንፋስ ብቻ አይደለም። ዋናው እንግዲህ የሀገሪቷ ይታወቃል ሃይድሮ ኤሌክትሪክ ፓወር ነው የምንጠቀመው። ጂኦተርማል ፍላጎቶች አሏት። ኮርቤቲ ጂኦተርማል የሚባል ወደ ኦሮሚያ ወደ ምስራቅ ኦሮሚያ አካባቢ ፕሮጀክቶች አላቸው። ሬኬቪክ ጂኦተርማል የሚባል የአይስላንድ እንግዲህ አይስላንድ እንደ ሀገር በጂኦተርማል ኤነርጂ የምትታወቅ ሀገር ናት። በዓለም ላይ ትልቁም ከፍተኛ ማመንጨት አቅም ያላትና ከዛ የመጡ ባለሙያዎችና ኢትዮጵያውያኖች ጋር አንድ ላይ በመሆን እዛ ላይም ኤክስፕሎሬሽን ስራዎች እየተሰሩ እንደሆነ እንዴት ነው የሚባለውን ነገር እየተጠና ነው፣ የአዋሽ ቤዚን ውስጥ ማለት ነው። ሌላው ሃይድሮ ዋናው ነው። የሀገሪቷ 95% ኃይል ማመንጫ ከሃይድሮ ነው የሚመጣው። ዊንድ አለ፣ ሶላር ፖቴንሻል አላት ይባላል ሀገሪቷ በከፍተኛ ሁኔታ። አሁን ግን ምንድነው እንቅስቃሴዎች ሪላቲቭሊ እየታየ ያለው እና ኒውክሌርም እቅድ አውጥታለች እንደ ሀገር። በተለይ 2018 ከገባንበት ጊዜ አንስቶ ጠቅላይ ሚኒስቴሩም በተለያዩ መድረኮች ላይ ከዛም በኋላ እንቅስቃሴ ተጀምሮ ኮሚሽን ተቋቁሞ ከሩሲያ ኒውክሌር ጋር ስምምነቶች በርካታ ስምምነቶች ተደርገው ብዙ እርምጃ ወደፊት ተሄዷል ማለት ነው። እንግዲህ የኒውክሌር ኃይል ማመንጫ ውድ ነው እውነት ለመናገር ቬሪ ኤክስፔንሲቭ። በተለይ ሰው ኃይልም አንጻር ጀምሮ ቅርብ ጊዜም እያወጣ ነበር እንዲህ ለማስተማር የሚፈልጋቸውን የሰው ኃይልን ማሰልጠኑን ራሱን የቻለ በጣም ትልቅ ያ ራሱ ኮምፕሊኬትድ ሳይንስ ነው። በእንግዲህ ፊዚክስ ምናምን የሚያውቁ ሰዎች እንትን የሚሉት ነገር ኒውክሌር ፊውዥን የሚባል ነገር አለ። አተሞቹ ወደ ውስጥ ሙቀት ነው ብቻ ቤዚካሊ ሙቀቱን ፋሎት ያመነጫል።
ያ እንፋሎት ነው ተርባይኖቹን የሚያንቀሳቅሰው። ከዛ በኋላ በዛ እንፋሎት ያ ሙቀት ደግሞ ያው በጣም ሬዲዮ አክቲቭ የሆኑ እንደ ዩራኒየም፣ ፕሉቶኒየም፣ ራዲየም ምናምን አይነት ኤሌመንቶችን በመጠቀም ያንን ከፍተኛ ሙቀት ካመነጨ በኋላ ያ ሙቀት ወደ እንፋሎት ይቀየራል። ያ እንፋሎት ወደ ተርባይኖቹን አንቀሳቅሶ ኃይል ማመንጨት ትችላለ ማለት ነው። በት ኢትስ አ ቬሪ ኤክስፔንሲቭ ፕሮጀክት። ለዛም ነው በቀላሉ በየቦታው ኒውክሊየር ነው የሚመጣ። አንድ ማዕድኑን ማግኘት፣ ከማዕድኑን ባለፈ ደግሞ ራሱ ታቁንቱን ማመንጫ ኃይል መገንባት ከገነባ በኋላም ራሱ ኦፕሬት ማድረግና ራን ማድረግ በጣም ኤክስፔንሲቭ አይን ደግሞ አት ሴም ታይም ሃይ ሪስክ፣ በጣም ሪስክም አለው። እንትን የሚል የእንትናን ታሪክ መቼም ሰምታል። ቸርኖቢል የቸርኖቢል ዩክሬን ውስጥ በ1980ዎቹ እንደ አውሮፓውያን አቆጣጠር መሀል አካባቢ አደጋ ተከስቶ እስካሁን ድረስ ኢንሃቢተብል አይደለም ቦታው። አሁንም ሰው አይኖርም እዛ አካባቢ ቢካዝ አየሩ ተበክሏል ማለት ነው በሬዲዮ አክቲቭ ኤሌመንት። ያው ከጉዳያችን ጋር ባይገናኝም እኔ ብዙ ጊዜ እንደው ዝም ብሎ ማስፈራሪያ ነው እንጂ አሜሪካም ኒውክሊየር መሳሪያውን መቼም አትጠቀም፣ እስራኤልም አላት ይባላል። ያው በይፋ አምና ባታቀም እስራኤልም መቼም አትጠቀሙም፣ ሩሲያም አትጠቀመውም፣ እንግሊዝም አይጠቀም፣ ኢራንም ቢኖራትም አትጠቀመው። ዳሜጁ ከባድ ነው። አይሆንም፣ ልታስቡ አትችልም። በዋርሄድና በፓወር ፕላንት ላይ ያለው ኢንሪችድ ዩራኒየም መጠን በጣም የትየለሌ ልዩነት ነው ያለው። ኢንሪችድ ዩራኒየም ማለት የበለጸገ ዩራኒየም ለኃይል ማመንጫ ስትጠቀምና ለመሳሪያነት ስትጠቀም ለመሳሪያው በጣም ከፍ ያለ ነው። which means ዳሜጁን በዛው ልክ ነው እዛ አካባቢ የሚደርሰውና እንደው ዝም ብሎ ለማስፈራሪያ ያደርጉታል እንጂ አይጠቀሙትም። እና ወደኛ ጉዳይ ስንመለስ ይሄ የንፋስ ኃይል ማመንጫ ፕሮጀክት እንግዲህ አገሪቷ በአሁኑ ሰዓት ወደ 6000 ሜጋዋት የሚሆን ከ5500 እስከ 6000 ሜጋዋት አጠቃላይ ኃይል ማመንጨት አቅም አላት ማለት ነው። እንግዲህ እንዳልነው 90% እንደውም ከዛ በላይ የሚሆነው ህዳሴ ግድብን ልትይዝ ትችላለህ። ጊቤ ግድቦች አሉ። ጊቤ 1፣ ጊቤ 2፣ ጊቤ 3 አሉ። እነ ተከዜ አሉ፣ እነ ጣና በለስ አሉ። አነስተኞችም እንደ ቆቅ አይነት ግድቦች አሉ። እነዚህ እንትን ናቸው፣ አክቲቭ ናቸው። የሀገሪቷን አብዛኛውን ኃይል ከዛም አልፎ ወደ ጎረቤት ሀገርም ኤክስፖርት የሚደረግበት ማድረግ የሚቻልበት ሁኔታ ነው ያለው ማለት ነው። ከዚህ በመቀጠል ዋናው መታየት ያለበት ምንድነው? the advantage of ሃይድሮ ቺፕ ነው። በአንጻር ከሌሎች ኃይል ማመንጫዎች በጣም ርካሹ ሃይድሮ ፓወር ፕላንቶች ናቸው። ከዛ ደግሞ ምንድነው? ታዳሽ ኃይል ነው። ኢንቫይሮንመንታል ፍሬንድሊ ነው፣ ታዳሽ ነው። ታዳሽ ያልሆነ ኃይል ምንድነው? ለምሳሌ ፎሲል ፊውል፣ ድንጋይ ከሰል እኛ ሀገር አንጠቀምም። አሁን እኛ በድንጋይ ከሰል ኃይል ማመንጨት አሁን እንደ ቻይና እነ ምናምን ስትሄድ በጣም ኮል ይጠቀማሉ ለኢነርጂ ኃይል ማመንጫ። ነዳጅ፣ ኦይል፣ ጋዝ ይሄ ታዳሽ አይደለም፣ ሪኒዌብል አይደለም። የፎሲል ፊውል በጣም 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 ኢንቫይሮንመንቱን ዳሜጅ ያደርጋል ተብሎ ነው የሚታሰበው። በውሃ የሚሄድ መኪና አለ? የለም። በውሃ የሚሄድ አውሮፕላን አለ? የለም። በነዳጅ ነው የሚሄዱት። ይሄ ኢነርጂ ይፈልጋል። ይሄን ኢነርጂ እንዴት ነው ኢንቫይሮንመንቱን የሚበክለው? ብዙ ተብሎበታል ማለት ነው። ኤሌክትሪክ መኪና ኢንቫይሮንመንታል ፍሬንድሊ ነው ይባላል አይደል? የኤሌክትሪክ መኪናውን ለመስራት የሚካሄድበት ሂደት በአጠቃላይ በጣም ኢንቫይሮንመንትን ዳሜጅ ያደርጋል። ሰው ኤንድ ፕሮዳክቱን ብቻ ነው የሚያው። በኤሌክትሪክ መሄዱና ነዳጅ አለመጠቀሙ ነዳጅ እያቀጣጠለ ኮምባሽን ኤንጂን ስላልሆነ ስለማይለቅ ተብሎ ይታሰባል። ያ ኤሌክትሪክ መኪና ከሰማይ ላይ የለም ዱብ ያለው ፋብሪካ ውስጥ ነው የተሰራው። ያ ፋብሪካ በኤሌክትሪክ አይደለም የሚሰራው። ያ ፋብሪካ ወይ በነዳጅ ነው ወይ በድንጋይ ከሰል ነው የሚሰራው። ያንን መኪና ቦዲ፣ የዛን መኪና ፓርቶች ስትሰራ፣ የዛን መኪና ጎማ ስትሰራ፣ የዛን መኪና ሁሉን ነገር ስትሰራ ኢነርጂ ተጠቅማል። እና ካርቦን ፉትፕሪንት የነ ቴስላ በጣም ትልቅ ነው ባይደው ይባላል። አሁን ቴስላ ግሪን ምናምን ካምፓኒ ኤሌክትሪክ ካር ነው የሚያመርተው። ቢዋይዲ ኤሌክትሪክ ካር ነው። የፋብሪካዎቹ ካርቦን ፉትፕሪንት በጣም በጣም ከፍተኛ ነው። እና ይሄ የታዳሽ ኢነርጂ የምትለው ሪኒዌብል ኢነርጂ የምትለው አካል አይደለም። which means አሁን ምንድነው በዚህ ዋናው ማናት? ዋናው ምንድነው? ሃይድሮ የሚባለው ነው። አሁን እንትን ጋር ስትመጣ ችግሩ ደግሞ ስትመጣ ምንድነው? በጣም ዝናብ ላይ ዲፔንድ ያደርጋል ሃይድሮ።
ጥቅሞቹ እንዳለው ነው። ዝናብ ካለ ነው። ዝናብ ከሌለ ድርቅ ከመጣ ሬዘርቮር ይጎላል። በቂ የሆነ ውሃ የማታገኝ ከሆነ የሃይድሮ ኤሌክትሪክ ፓወር ፕላንት በጣም ችግር ውስጥ ይገባል ማለት ነው፣ በግርድፉ ሲነሳ ማለት ነው። ዊንድን ስትመለከት ግን እዚህ ጋር ምንድን ነው አሁን አዚስታንስ ሀገሪቷ ላይ ከ5% እስከ 8% ነው የሚባለው የሚሆነውን ኃይል የሀገሪቷ ካፓሲቲ ነው። በአጠቃላይ ያልኩህን አሸጎዳን፣ አዳማ 1 እና 2ና አሰላን አንድ ላይ አድርገህ ማለት ነው 7 ወይም 8% የሚሆነውን ነው የሀገሪቷን የኃይል አቅርቦት የሚሸፍነው ማለት ነው። ታዳሽ ነው፣ ምንም ችግር የለውም። ሬላቲቭሊ ርካሽ ነው። ግን ምንድነው ትልቁ ችግሩ? መጠኗ ትንሽ ናት። 100 ሜጋዋት ናት። ህዳሴ ግድብ ብቻውን የ6000 ሜጋዋት ፕሮጀክት ነው። እነ ጊቤ 3000 ምናምን ናቸው። እነ ተከዜ 500 ምናምን 600 ምናምን፣ እነ ጣና በለስ እንደዚህ። ተከዜ 4 ወደ እንትን ሲገባ 2000 ምናምን ነው ብቻውን። እንትን ተከዜ 4 አልኩኝ፣ ጊቤ 4 የሚባለው ወደ ስራ ሲገባ ብቻውን 2800 ወደ 2000 ገደማ ነው። እነዚህ ምንድነው ትልቅ ካፓሲቲ ያለ ትልቅ ኃይል ማመንጨት እንግዲህ የተባሉት ነው። የሀገሪቷ በአጠቃላይ እኮ ፖቴንሻል 45000 ሜጋዋት 45000 ሜጋዋት እያወራ አንድ ስፔሲፊክ ፕሮጀክት 2000 እና 4000 6000 እያወራ ህዳሴ መተህ የነፋስ 100 ሜጋዋት ምናምን ስትል ፍራንክሊ ስፒኪንግ አነስተኛ ነው። አንድ ሲሚንቶ ፋብሪካ ብቻውን 50 ሜጋዋት ይፈልጋል። አሁን ዳንጎቴ እነ ደርባ እነ ሙገር 1000 ይፈልጋሉ። እንትን ምንድነው 50 ሜጋዋት ብቻውን ይፈልጋል። which means ይሄ ዊንድ ፋርም ላይ የምታገኘው በአጠቃላይ ለአንድ ሲሚንቶ ፋብሪካ ዴዲኬት ልታደርገው የምትችለው ነው። እና አገሪቷ ካላት የኤነርጂ ፍላጎት አንጻር በጣም 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 አነስተኛ ይችላል። ግን ዳይሬክሽን ነው፣ ዳይቨርሲፊኬሽን ነው። በአንድ ብቻ አትገደብ፣ ማስፋት አለብህ። ዲፔንድ የምታደርገው በአንድ ነገር ላይ መሆን የለበትም። ፈረንጆች ምን የሚሉት ዶንት ፑት ኦል ዮር ኤግስ ኢን ዋን ባስኬት ይላሉ አይደለ? እንቁላሎችን ሁሉ በአንድ ቅርጫት ውስጥ አታድርግ። ሃይድሮ አብዛኛው ነው ቢሆንም ግን ዳይቨርሲፋይ ማድረግ አለብኝ። ምን ሊፈጠር እንደሚችል ወደፊት አታውቅም። የሬንፎል ተከታታይ 2 ሲዝን ላይ ከባድ የሆነ ድራውት ቢመጣ እና የዝናብ ከፍተኛ የሆነ እጥረት ቢመጣ ለዛ ፕሬፓሬሽንህ ምንድን ነው የሚመስለው? ምን አማራጮች አሉ ኃይል ለማቅረብ? ፋብሪካዎቹ ቀጥል ነው። በዛ ምክንያት ሃይድሮ መጠቀም አለብኝ፣ ኒውክሊየርን እያሰብኩኝ ነው፣ ሶላር አንድ አማራጭ ነው እያልክ መሄድ መቻል አለብህ ማለት ነው። እና ምንድን ነው ሌላኛው ሶላሩ እንግዲህ ይሄ በጣም በጣም አነስተኛ ነው። አብዛኞቹ አይፒፒ የሚባሉት ናቸው፣ ኢንዲፔንደንት ፓወር ፕሮዲውሰርስ የሚባሉት ናቸው። ይሄ ሜጀር የሆነ የመንግስት የሶላር ኃይል ማመንጫ ፕሮጀክቶች የሉ። ግን በአይፒፒዎች አነስተኛ እንትኖች ይሄ በየቤቱ ጣሪያ ላይ የሚሰቀሉ መብራት ሲጠፋ ቤታቸው እንትን የሚያደርጓሉ የለ ህንፃዎች የሶላር ፓነሎች ተክለው እንትን የሚያደርጉ እነዚህ ኢንዲፔንደንት ናቸው። ሞስትሊ የናሽናል ግሪድም አባል አይደለም። ናሽናል ግሪዱ ጋር ኢንተግሬት ያደረገ የለም። ከሚስበው ይዞ ለዛ ስፔሲፊክ ህንፃ ለዛች ስፔሲፊክ እንትን ኃይል ሊያቀርብ የሚችልበት አይነት አሰራር ነው ያለው ማለት ነው። ሌላኛው ምንድን ነው ያልኩን ጂኦተርማል ናቸው። ተርማል ኤነርጂ የሚባለው በአጠቃላይ እነዚህ ደግሞ በጣም ኤክስፔንሲቭ ናቸው። ጂኦተርማል ኢዝ ቬሪ ኤክስፔንሲቭ። ከከርሰ ምድር የምታወጣው እንፋሎት እሱ ፕሮጀክቱ ራሱ ኢትስ ቬሪ ኤክስፔንሲቭ ዋን። አሉ እዚህ ሀገር የሚሞከሩ የተጀመሩም አሉ። ግን አዋጪነቱ እስከ ምን ድረስ ነው? ምን ያህል ኢንቨስት አድርጌ ምን ያህል አገኝበታለሁ የሚለውም ከግምት ሲሚ ሁሌ አዋጭነትን የምታየው እንደዚህ አይነት ነገር ላይ ለኢትዮጵያ ላይክሊ አንደኛ ደረጃ ላይ የሚቀመጠው እንደተባለው ሃይድሮ ነው። ከዛ በኋላ እነማን ይከተላሉ? እነ ዊንድ ይከተላሉ ማለት ነው። the most important thing እዚህ ጋር ምንድን ነው ዲማንዱን ሚት ማድረግ ትችላለህ ወይ? ያለውን ፍላጎት በዊንድ ፋርም ብቻ እንትን አትችልም። that's the difficult part። አዚቲዝ አገሪቱ አሁንም በቂ የሆነ የኃይል አቅርቦት የለም። ትልቅ ነው አሁን የተደረሰበት ደረጃ 6000 ሜጋዋት በላይ የማመንጨት አቅም አለ አገሪቷ ላይ። ያም ሆኖ ግን በርካታ ቦታዎች አልተዳረሰም።
ክሎዝ ቱ 60% ነው ካቨሬጅ ያለው። አሁንም ያልተደረሰባቸው ቦታዎች ያለበትን ቦታ ከፍተኛ የሆነ የኃይል መቆራረጥ አለ። አሁን ይሄ ምንድነው ዲማንዱ እየጨመረ ስለመጣ ነው። ባይ ዘ ዌይ ከየትም አይደለም ያለው አቅርቦትና ያለው ፍላጎት በጣም ብዙ ኢንዱስትሪዎች እየተከፈቱ ነው። በጣም ብዙ ኢንዱስትሪዎች፣ አርባናይዜሽን፣ የህዝብ ቁጥር ማደግ፣ እነዚህ ሁሉ ፋክተሮች ናቸው። በፊት ኃይል አያስፈልግበትም ብለህ የነበርከው ቦታ ፋብሪካ ተገንብቶ እዛ አካባቢ ለወጣት የስራ ዕድል ለመፍጠር በርካታ አይነት ኢንቨስትመንትና እንቅስቃሴዎች ለማድረግ ብዙ ስራ እየተሰራ ነው። ይሄ ደግሞ የሚያሳይ ምንድን ነው ኤሌክትሪፊኬሽን መዳረስ አለበት ማለት ነው። ያንን ጋፕ ደግሞ ምንድን ነው ሪላያብል የሆነ አክሰስ ማድረግ አትችልም። ብዙ ስራ መስራት አለብህ። ኢትስ ቬሪ ኤክስፔንሲቭ። ኤሌክትሪፊኬሽን ማለት ዝም ብሎ ነገር ይመስላል። በጣም ውድ ነው። በጣም ኤክስፔንሲቭ ነው። አገሪቷን ከጫፍ እስከ ጫፍ በኤሌክትሪክ ኃይል ማገናኘት ማለት ኤክስፔንሲቭ ፕሮጀክት ነው። ትራንስፎርመሮቹ፣ ፓወር ፕላንቶቹ፣ ግሪዱ፣ ሁሉም ነገር በአጠቃላይ ባለሙያው ኢትስ ቬሪ እንትን እና ይሄ ሁሉ ምንድን ነው እድገት በጣም በፍጥነት እየመጣ ስለሆነ ያለውን አማራጭ ሁሉ መጠቀም መቻል አለብን። ኢንክሉዲንግ ንፋስ ኃይልም ትንሽም ብትሆን የምትመነጨው ማለት ነው። 100 ሜጋዋት ስትሰማ ብዙ ጊዜ ትንሽ ናት፣ ግን ለናሽናል ግሪዱ ትጠቅማለች። የሆነ ነገር ዳውን ሲሆን ከዛ የሚመጣው ኃይል የሆነ ነገሮችን ያንቀሳቅስልሃል። ይሄ በጣም ኢምፖርታንት ነው። ሶ ይሄ ደግሞ ሌላው ፓርት ኦፍ ኢነርጂ ስትራቴጂ ነው። አገሪቷ እንደ የኢነርጂ ስትራቴጂ ብላ የያዘችው አንደኛው አካል ነው። ይሄ ምንድነው ፓወር ኤክስፖርት ማድረግ ከበፊት ጀምሮ የነበረ ስትራቴጂ ነው። ኢትዮጵያ እንደ አገር ኃይል ኤክስፖርት ማድረግ ፍላጎት አላት ለጎረቤት ሀገሮቿ፣ ለነ ኬንያ፣ ለነ ሱዳን፣ ለነ ጅቡቲ ኢቭን ከዛም አልፎ እንደ እቅድ ድሮ የተያዙት ጥናቶች የተጠኑት ላይ ስታይ እስከ ቱርክ ድረስ ኤክስፖርት የማድረግ አልፎ ሱዳን፣ ግብፅ አልፈህ ቱርክ ድረስ መካከለኛው ምስራቅ ድረስ ኤክስፖርት የማድረግ ፍላጎት አለ ማለት ነው። ይህንን ለማድረግ ጥሩ ነው። እንደዚህ አይነት ፍላጎት መኖሩ አምቢሽን ያሳያል። ወዴት ለመጓዝ እንደምታስብ ምንድን ነው ወደፊት ማሳካት የምትፈልግ የሚለውን ነገር ጥሩ ማሳየ ነው። ዋናው ነገር ምንድን ነው ሪላያቢሊቲ ያስፈልጋል። ዳይቨርሲፊኬሽን ያስፈልጋል። ሪላያቢሊቲ ማለት አስተማማኝ የሆነ የኃይል አቅርቦት ያስፈልጋል። ዳይቨርሲፋይድ መሆን አለበት። በሃይድሮ ብቻ አይደለም፣ በዊንድም ላይ መስራት አለበት። እንደዚህ ዊንድ ላይ ብቻም ሲሆን ወቅት አላቸው። የንፋስ ኃይሉ በጣም ከፍተኛ በሚሆንበት ጊዜ ወደ ግሪድ የሚገባው ኃይል የሚጨምርበትና እንዲህ ደግሞ ሲቀዘቅዝ የአየር ሁኔታውና ንፋስ ሁኔታው ወደ ግሪድ የሚገባው ላይ ለውጥ ያመጣል። ያን ሰዓት ላይ ተጽዕኖ እንዳይኖረው ይሄን ያማከሉ እንትኖች እና አማራጭ። ሌላው እንደ እንትን ፕራይቬት ሴክተር ፓርቲሲፔሽን በጣም ኢምፖርታንት ነው። መንግስትም በጣም ብዙ ፍላጎት በተለይ አትሊስት በፓብሊክ ፕራይቬት ፓርትነርሺፕ እንግባ፣ ከዛ በኋላ ፕራይቬት ሴክተሩ ሞር ቴክ ኦቨር እያደረገ ይሄዳል የሚለው ነገር አለ። ዋናው ነገር ምን መሰለህ፣ እኔ ከዚህ ፕሮጀክት ምርቃት ጋር ትልቁ የታየሁት ነገር አንድ ሜጀር ይሄ ሪቢልዲንግ ኢነርጂ ስትራቴጂን ሪቢልድ እያደረገ መልሶ የመገንባት ነገር ነው እንግዲህ አገሪቷ ላይ እየታየ ያለው ማለት ነው። ፎከሱ ደግሞ ምንድን ነው ከዲፔንደንስ ወደ ዳይቨርሲፊኬሽን ማለት አንድ ነገር ላይ ዲፔንደንት ከመሆን 2-3 አማራጮች መኖራቸው በጣም ኢምፖርታንት ነው። ቅርብ ጊዜ ያየነው ህዳሴ ግድብ ተመረቀ። በዛው ዕለት የኒውክሊየር ኃይል ማመንጫ ግንባታ እንደሚጀመር ይፋ ተደረገ። ከዛ በኋላ የንፋስ ኃይልም ከፍተኛ ቦታ የሚሰጠውና ግምት የሚሰጠው እቅድ ውስጥ አካል እንደሆነ በመገለጽ አሁን ደግሞ የንፋስ ኃይል ማመንጫ ተመረቀ። አገሪቷ ዳይቨርሲፋይ እያደረገች ነው ኢነርጂ የምታገኝበትን ሶርስ ማለት ትልቁ ቴክ ከዛ ነው። ለበለጠ መረጃ እንግዲህ ካፒታል ጋዜጣ ይዞት የወጣው ዘገባ አለ። እሱን ኦንላይንም ገብቶ ወይም ጋዜጣውን ከሱፐርማርኬትም ካዘዋሪም ገዝቶ ማየት ይቻላል። መርካቶ በትርታ ነው እያደመጣችሁ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። 9760 ላይ መልእክቶቻችሁን አስቀምጡልን። ወደ ቀጣዩ ርዕሰ ጉዳይ እናልፋለን። መርካቶ በትርታ ወደ ቀጣዩ ርዕሰ ጉዳይ ስናልፍ ኢትዮጵያ ዕዳ የመክፈል ያለችበት ሁኔታ እንዲሁም አበዳሪዎች ተቋማት ደግሞ ያቀረቧቸው ቅድመ ሁኔታዎች አሁን ላይ ያለው ወቅታዊ ሁኔታ ምን ይመስላል የሚለውን እሱንም እየተመለከትን ቆይታ እናደርጋለን።
አዎ እንግዲህ በዚህ በአመት በቃ ይሄ ወቅት ላይ ሁሌ ኤፕሪል ውስጥ የማይቀር ቶፒክ እየሆነ መጥቷል ከቅርብ ዓመታት። እንግዲህ እኔ ራሴ ወደኋላ መለስ ብለን የዛሬ ዓመት በዚህ ወቅት የሰራነውን መርካቶ በትርታ ብንሰማ ከዛም በፊት የነበረውን በዚህ ወቅት ብንሰራ ይሄ ኢሹ ይመጣል። ምክንያቱም ይሄ ወቅት ይሄ የስፕሪንግ ሚቲንግ የሚባለው የሚካሄድበት እንግዲህ የነሱ የዊንተር አልቆ ስፕሪንግ ይገባል አይደል? የዓለም ባንክና በጣም ብዙ ሰው ነው። የዓለም ባንክና ስፕሪንግ ሚቲንግ የሚባለው የሚካሄድበት ወቅት ነው እና በዛን ጊዜ ነው አበዳሪና ተበዳሪ የሚፋጠጡበት ወቅት ነው። ብሬን አንጣ ወይ ጊዜ ይስተኛ የምትባባልበት ወቅት ነው እና ሪፖርተር ጋዜጣም እንግዲህ ይህንን በሚመለከት ይዞት የወጣው የቅዳሜ እትሙ ላይ ይዞት የወጣው ዘገባ አለ። ሌሎችም የውጭ ሚዲያዎችም እነ ብሉምበርግ ምናምን እነ ሮይተርስ ሁሉም ይዘውት የወጡት ነገር አለ። እንግዲህ ምንድን ነው ትንሽ በቃ ያ እንዴት ነው የሚከፈለው፣ እንዴት አድርጌን የምከፍለው፣ ቆይ ይስተካከልልኝ፣ ያ ጭቅጭቅ አሁንም አለ። ያ ምንድን ነው ሰጣ ገባ ልትለው ትችላለህ አለ። አሁንም ምንም አይነት ስምምነት ላይ አሁንም መደረስ አልተቻለም ነው። እንግዲህ ምንድን ነው ያው ኮንቴክስት ለማስያዝ ኢትዮጵያ የኤክስተርናል ዴት እንግዲህ ብድር ከሁለት ቦታ ነው የምትበደረው አይደል? ኢንተርናሊ ትበደራለህ፣ ኤክስተርናሊ ትበደራለህ። ከውጪ ከሀገር ውስጥ ትበደራለህ። አሁን የዋን የምናወራው የውጭ ብድር የሚባለው ነው። የውጭ ብድር የዛሬ 10 ስንት ዓመት ነው 12 ምናምን ዓመት 11 ዓመት በፊት ዩሮ ቦንድ የሚባል ኢሹ አድርጋ ኢትዮጵያ ከዓለም አቀፍ አበዳሪዎች ከፕራይቬት ቦንድ ሆልደሮች እንደዚህ ተበድራለች እና ያንን ዩሮ ቦንድ መክፈል አሁን የነበረባት ጊዜ ነው። መክፈል መጀመርና አትሊስት ወለዱንም የመክፈል ስራ መስራት የነበረባት ጊዜ ነው። ሆኖም ግን ይሄ ነገር አሁንም ሊሆን አልቻለም ነው። ማናቸው አበዳሪዎቹ አሁን በሶስት ከፍለዋል። አንደኛው ኢትዮጵያ አበዳሪዎች እነማን ናቸው? እነ ቻይና፣ እንግዲህ ትልቁ አበዳሪ ቻይና ናት። ከዛ ፓሪስ ክለብ ካንትሪስ የሚባሉት አሉ። ከዛ መልቲላተራል ሌንደርስ የሚባሉት እነዚህ እነ አይኤምኤፍ እና ወርልድ ባንክ ናቸው። ከዛ ደግሞ ፕራይቬት ክሬዲተርስ አሉ። ፕራይቬት ክሬዲተርስ ማለት ቦንድ ሆልደሮቹ ራሳቸው እና ኮሜርሻል ባንኮች፣ ከተለያዩ ባንኮች ልትበደር ትችላለህ። ይሄ ሁሉ የኢትዮጵያ አበዳሪዎች። አሁን ካረንትሉ ኢሹ ምንድነው? የባይላተራሉ ፕሮግሬስ እያደረገ ነው። ባይላተራል ማለት ከቻይናና ከፓሪስ ክለብ ካንትሪስ ጋር ያለው የብድር አከፋፈል ሁኔታ እንዴት ይሁን የሚባለው ነገር በጥሩ መንገዱ እየሄደ ነው። እንግዲህ በጣም በርካታ ሪፖርቶች የሚያሳዩት ይሄንን ነው። ችግሩ ያለው ከፕራይቬት ሴክተሩና ከቦንድ ሆልደሮችና ከኮሜርሻል ባንኮች ጋር ያለው የብድር ድርድር ነው። እሱ ላይ ነው ስምምነት መድረስ ያልተቻለው። እነዚህ ቦንድ ሆልደሮች ወይም ፕራይቬት ሴክተር አበዳሪዎች የሚባሉት የተለያዩ የኒውዮርክ፣ ለንደን፣ ፓሪስ ምናምን ያሉ ሄጅ ፋንዶች፣ የተለያዩ ኩባንያዎች፣ የፔንሽን ፋንዶች፣ ሚውቹዋል እንትኖች እነዚህ እነሱ ፉል ሪፔይመንት ነው የሚፈልጉት። አሁን እንትኑ ያለው ጭቅጭቁና ድርድሩ ያለው እዚህ ጋር ነው። እነሱ ሙሉ ፔይመንት ነው የሚፈልጉት። አለበለዚያ ደግሞ ሚኒማል ሎስ ነው የሚፈልጉት። ኢትዮጵያ ደግሞ የምትፈልገው ምንድነው? ዴት ሪሊፍ ትፈልጋለች፣ ትንሽ ማቅለያ ትፈልጋለች። ከዛ በተረፈ ደግሞ ኤክስቴንድድ የሆነ ታይም ላይን ትፈልጋለች። አሁን ይሄን ያህል ልክፈል 1 ቢሊዮን ነው አይደለ? ዩሮ ቦንዱ 1 ቢሊዮኑን አሁን ከ1 ቢሊዮን ውስጥ 250 ሚሊዮን ልክፈልና የተቀረውን 750 ሚሊዮን በ10 ዓመት ልክፈል ኦፈር ታቀርባለች። እነሱ እንደሚሉት ኖ ፉል ሪፔይመንት ነው የምንፈልገው የሚል አቋም ነው ያላቸው። አሁን ምንድን ነው ይሄ ነገር ከብዙ እንትኖች ጋር የተያያዘ ነው። እንዴ መሰለ እኔ ካንተም ተበድር ያለው ከአሌክስም ተበድር ያለው ከአህመዲንም ተበድር ያለው። አህመዲን ደግሞ ይዞት የመጣው ብር የራሱን ብር አይደለም፣ የሌሎች ሰዎች ብርን ያስተዳድራል። አንተም እንደዚህ የራስ የሆነ ብር ድርድር ሳረግ ከአህመዲን ጋር የሚደራደርበት ከአንተ ጋር የሚደራደርበትና ከአሌክስ ጋር የሚደራደርበት መንገድ ይለያያል። አሁን የኢትዮጵያ መንግስት በተደጋጋሚ እያለ ምንድነው እስቲ ሶስታችሁም አንድ ላይ ተቀምጡና ከሶስታችሁም ጋር ወጥ የሆነ አሰራር ይኑረኝ ነው። እናንተንም ያላችሁት ያለው ምንድነው? አንተ እኔ ስለ አህመዲንና ስለ አሌክስ አያገባኝም፣
ከኔ ጋር ነው ቀጥታ የምታወራው፣ እኔ ጋር ነው ቁጭ ብለን የምንደራደረው የሚል አቋም ነው ያስከዋል። አሁን እዚህ ጋር ነው ችግሩ የተፈጠረው፣ አለመግባባቱም እየተፈጠረ ያለው ማለት ነው። ለምሳሌ ያህል ከአበዳሪዎች ጋር ያለው ኮምፕሊኬትድ ሳይሆን በጣም ኢንተርዎቭን የሆነ ወይም የተሳሰረ እንደሆነ የምታውቀው ያንተ የብድር አከፋፈል ለምሳሌ አይኤምኤፍ ሬኮሜንድ በሚያደርጋቸው ፕሮግራሞች ውስጥ ስትሳተፍ አይኤምኤፍ ለአንተ ሎቢ ያደርግልሃል። ለምሳሌ ከረንሲ ሪፎርም ያስፈልግሃል፣ ፊስካል ዲሲፕሊን ያስፈልግሃል፣ ስትራክቸራል ቼንጆች ያስፈልጉሃል የሚሉ ነገሮች ይመጣሉ። ከዚህ በኋላ ነው ዴት ሪስትራክቸር ሊደረግ የሚችለው አዲስ ፋይናንሲንግ ልታገኝ የምትችለው ብሎ አይኤምኤፍ ይመጣል ወደ አንተ። ያየናቸው እዚህ ሀገር ላይ በዋነኝነት ሳፕ ስትራክቸር አጀስትመንት ፕሮግራም አጨቃጫቂ ነው ይሄ ነገር። በጣም ብዙ ኢኮኖሚስቶች በተለያየ ወቅት በጣም ተጨቃጭቀውበታል በዚህ ጉዳይ ላይ። እነ ዚምባብዌን እንደ ኤግዛምፕል ይወስዳሉ። ሳፕ ኢምፕሊመንት አላረግም ስላለች ጫና ደርሶባት ከዛ ገበሬዎቹን አስወጪ አለች። እነ ዛምቢያ እንደዚህ ነበሩ ና ብዙ የአፍሪካ ሀገሮች ላይ ሳፕ አልጠቀመም የሚባለው ነገር ነው። እንግዲህ ከአሁን በፊትም እንዳልነው ስትራክቸር አጀስትመንት ፕሮግራም ኢንቴል የሚያደርጋቸው የሚይዛቸው ቤዚክ 4 ነው 5 ነጥቦች አሉ። ፖሊሲ ፕሪስክሪፕሽንስ በዋነኝነት የሚጠቁ ለምሳሌ ፓብሊክ ሴክተር ኢምፕሎይመንት መቅረት አለበት ይላል አይኤምኤፍ። መንግስት ቀጣሪ መሆን የለበትም ይላል። ስራ ቀጣሪ መሆን ያለበት የግል ሴክተሩ ነው። ስለዚህ ኒው ግራጁዌትስ ከተመረቁ በኋላ መንግስት ጋር ተቀጥሬ ይሰራለሁ የሚባለውን ነገር መንግስት 1 ሚሊዮን ተመራቂ ካለ 1 ሚሊዮን ተመራቂን ቀጥራለሁ የሚል አካሄድ ኮምፕሊትሊ መኖር የለበትም። ሁለተኛው ሰብሲዲዎች፣ ድጎሞች መነሳት አለባቸው። መንግስት የሚያደርጉት በጣም ክሪቲካል ለሆኑ ነገሮች ካልሆነ በስተቀር ለምሳሌ እንደ ሴፍቲኔት አይነት ነገሮችን ኢምፕሊመንት ለማድረግ ሩራል አርባን ሴፍቲኔትን እነሱን ለማስኬድ ካልሆነ በስተቀር ድጎማ መቆም አለበት። ፕራይሜሪሊ በዋነኝነት የነዳጅ ድጎማ መቆም አለበት። መንግስት ነዳጅ በጣም ይደጉማል ነው። ሶስተኛው ሊበራላይዜሽን ኦፍ ኪ ሴክተርስ እነ ባንኪንግ እነ ቴሌኮም ሊበራላይዝ መደረግ አለባቸው የሚል ነገር አለ። ሌላኛው በመንግስት ክፍት መደረግ አለባቸው፣ የውጭ ኩባንያዎች መጥተው ኦፕሬት ማድረግ መቻል አለባቸው። ሌላኛው ደግሞ መንግስት ራሱ የያዛቸው ፕራይቬታይዝ መደረግ አለባቸው ነው። ለምሳሌ የልማት ድርጅቶች የሚባሉት እነ ኢትዮ ቴሌኮም እነ አየር መንገድ እነ ንግድ መርከብ እነ ባቡር እነ ምናምን ይሄ በመንግስት ያሉ ኮሜርሻል ስራዎች የሚሰሩ መንግስት ዘኦንሊ እንትን ገንዘብ መሰብሰብ ያለበት መንግስት ከታክስና ታክስ ብቻ ነው የሚል ነገር ነው ያለው። ከዛ በተረፈ ገንዘብ መስራት የሚባል የመንግስት ስራ አይደለም፣ የግል ሴክተር ስራ ነው ብለው ነው የሚያምኑት። ከዛ ቀጥሎ ያለው ታክስ ሪፎርም ያስፈልጋል። አዳዲስ አይነት የታክስ ስኪሞች ኢንትሮዲውስ መደረግ አለባቸው የሚል ነገር ነው ያለው። የመጨረሻው ደግሞ ከረንሲ ፊክስድ መሆን የለበትም፣ ማርኬት ሌድ መሆን አለበት፣ ፍሎቲንግ የሚባለው ማለት ነው። ኦልሞስት ሁሉም ኢምፕሊመንት ተደርጓል። ዊች ሚንስ አይኤምኤፍ የሰጀስት የሚያደርጋቸው ነገሮች ይሁንታ አግኝተዋል ከኢትዮጵያ መንግስት ማለት ነው። ይሄ ደግሞ ምንድን ነው የሚያሳየ አይኤምኤፍ ያንተን ቢዲንግ ይዞ ይሄድልሃል ማለት ነው። ባይ ዘ ዌይ ኢትዮጵያ እኮ ይልልሃል ቻይና ጋር ሄዶ፣ ወይም ኢትዮጵያ እኮ ይልልሃል ሌሎች መልቲላተራል እንደ ወርልድ ባንክ ጋር ሄዶ ይሄ እኮ ይልሃል። አሁን አይኤምኤፍ ኮንቪንስ ማድረግ የሚያቅተው ማንን ነው? ፕራይቬት ሴክተር የሚባሉትን ነው። እኔ ምን አገባኝ ይላል ፕራይቬት ሴክተር። ሪስትራክቸር አረገች አላረገች፣ ከረንሲዋ ፍሎት ተደረገ አልተደረገ እኔ ጉዳይ አይደለም። አበድር ያለው በዚህ ጊዜ ይከፈላል ተብዬ ነበር ይከፈለኝ እያለ ነው። አለበለዚያ ሁሌ የሚያደርጉት ምንድን ነው? ወደ ህግ እንሄዳለን፣ ህግ ይፍታው የሚለው ነገር ነውና አሁንም በዚህ ስፕሪንግ ሚቲንግ ላይ የታየው ነገር ብዙ ዴቨሎፒንግ ካንትሪስ ከፍተኛ የሆነ ስትሬስ ውስጥ ዴት ስትሬስ ውስጥ ገብተዋል። በርካታ የአፍሪካ ሀገሮች እንደ ኢትዮጵያ አይነት ማለት ነው። ከኢትዮጵያም በባሰ አንዳንድ ሀገሮች እንደነ ጋና አይነት ሀገሮች ከፍተኛ የሆነ የዕዳ ጫና ውስጥ ገብተዋል። እንግዲህ በዚህ ስብሰባ ላይ በስፕሪንግ ሚቲንጉ ላይ የተነሱ አንዳንድ ሀሳቦች ምንድን ነው? አንደኛው ሪስትራክቸሪንግ ፕሮሰሳችሁ በጣም ስሎ ስለሆነ ነው ብሎ አይኤምኤፍ ይታቻል። ሌላኛው ደግሞ የሚነሳው ሀሳብ ምንድን ነው? ዲስአግሪመንት ቢትዊን ክሬዲተርስ፣ አበዳሪና ተበዳሪ መካከል አለመስማማቶች በከፍተኛ ሁኔታ እየተፈጠሩ ነው እና ኢትዮጵያ እንደ አንድ ቴስት ኬዝ እየተወሰደች እየታየች ነው። ይሄ በጣም ኢምፖርታንት ነው። ዴት ሪስትራክቸር መደረግ አለበት ብላ ደግሞ ኢትዮጵያ በጣም የምታምነው የምትከራከርበት ነጥብ ከምንድን የሚነሳው? አንድ ዴት ሪስትራክቸር አድርጌ ስቴቢሊቲ ክሬት አድርጌ ወደ ስራ ካልገባው
ፎሪን ኢንቨስትመንትን አትራክት ለማድረግ በጣም እቸገራለሁ። ይሄ ለክሬዲት ስኮሬ ለብዙ ነገሬ ጠቃሚ አይደለም። የኢትዮጵያን ክሬዲት ስኮር ግሎባሊ እንግዲህ ባለፈውም እንዳወራናቸው እነዚህ 3 ተቋማት ላይ እና ሙዲስ፣ ኤስኤንፒ፣ ስታንዳርድ ኤንድ ፑርስ እና ፊች የሚባሉት ክሬዲት ሬቲንግ ኤጀንሲዎች አሉ። የእነሱም ስራ አንዳንዴ አጠራጣሪ ቢሆንም ትንሽ ግርታ የሚፈጥር ብዥታ የሚፈጥር ነገር ቢኖረውም አትሊስት ግሎባል አክሴፕተንስ ያላቸው ክሬዲት ሬቲንግ ኤጀንሲዎች የኢትዮጵያን ክሬዲት ስኮር አፌክት ያደርገዋል። ይሄ ዴት ሪስትራክቸር ተደርጎ ተስማምተን እንዳልኩት እኔ $250 ሚሊዮን አሁን ልክፈልና የቀረውን በ10 ዓመት ልክፈል ይሸጋሽ ይራዘምልኝ እና ወለዱን በዚህ ያህል መንገድ ቢር አረጋለሁ። እነዚህ እንትኖች ላይ ስምምነት ላይ ካልደረሰን እሱን አፌክት ያደርግ። ሁለተኛው ከረንሲ ስቴብል አይሆንም። የከረንሲ ስቴቢሊቲ አጣለሁ። አሁንም እንግዲህ የባንክና የትይዩ ገበያ ምንዛሬን ስትመለከት በባንክ አይ ቲንክ ወደ 157 ገደማ ይጠጋል። $1 157 ብር ገደማ ነው። በትይዩ ገበያ እስከ 180 ድረስ እየተባለ ነው። እንግዲህ አሁንም ማለት ነው ቀላል አይደለም። ጋፑ ክሎስ ቱ 30 ብር በላይ ጋፕ አለ። ይሄም ከረንሲ ስቴቢሊቲ አይፈጥርም ብሎ ነው የኢትዮጵያ መንግስት የሚያምነው። ሌላኛው የኢምፖርት ካፓሲቲም አፌክትድ ይሆናል። ምክንያቱም ኢንቨስትመንት አትራክቲቭ ማለት ሆነ ብዙ የውጭ ምንዛሬ ማግኘት የማልችል እየሆነ ከመጣ ችግር ነው የሚፈጥረው። ይሄ ደግሞ ኢን ዘ ሎንግ ራን ግሽበትን ያመጣብኛል የሚል ጥያቄዎች አሉት። አሁንም የፕራይቬት ክሬዲተሮቹ እንትን እንዳሉ ነው እንደገገሙ ነው። በተለይ ኢትዮጵያ በድርድሩ ላይ የምታነሳቸውን ቀደም ሲልም እንደጠቀስካቸው የክፍያ ጊዜን ማራዘምና ወለድን መቀነስ ወይም የተወሰነውን ዕዳ መሰረዝ ላይ ጠንካራ አቋም ይዛ እየቀረበች ነው። ግን እንዳልከው እስካሁን በእነሱ በኩል የአቋም ለውጥ አለመታየቱ ነው የተነገረው። አዎ ዳትስ ዘ ኢሹ። አሁን ዋናው ኢሹ እዚህ ጋር የሚነሳው እሱ ነው። እንዴት አድርጋ ነው ወደ ስምምነት የሚመጣው? ኢትዮጵያም የምታነሳቸው በጣም ቫሊድ የሆኑና ጠንካራ ፖይንቶች አሉ። እንዴት ተደርጎ ነው ይሄ ነገር ሊፈታ የሚችለው? ምክንያቱም ምን መሰለህ፣ እንደዚህ አይነት ነገር 3 ነገር ያሳጣል ለኢትዮጵያም ለፕራይቬት ክሬዲተሮቹ። አንደኛው ራሱ ገንዘብ ኢሹ ነው። ሁለተኛው እምነት፣ ትረስት ኢዝ ኢምፖርታንት ግሎባል ኢኮኖሚ ላይ ከምንም በላይ ደግሞ እምነት በጣም ኢምፖርታንት ነገር ነው። ሌላው ምንድን እያሳጣ የሚለው ታይምም ሉዝ እያረክን የምትሄደው ፎከስህን ኢነርጂን አንድ ቦታ ላይ ትኩረት አድርገህ መስራት የምትችልበትን እዚህ ላይ ሪሶርስና ጊዜ በደንብ እንትን እያደረክ ነው ማለት ነው። እና የኢትዮጵያ ብቻ ችግር አይደለም። ባይዘዌ ቅድም ብያለሁ፣ የነ ዛምቢያ እነ ጋና ተመሳሳይ፣ ሌሎችም የአፍሪካ ሀገሮች ተመሳሳይ የሆነ ፕሮብሌም ፌስ እያደረጉ ነው። እና ለዛም ነው በተለይ በዚህ በስፕሪንግ ስብሰባዎች ላይ ሜጀር ኢሹ ሆኖ ሲነሳ የነበረው የነ ኢትዮጵያም ጉዳይ እንደ ሜጀር ኢሹ ሲነሳ ነበር። የነ ጋና የነ ዛምቢያ እንደ ኢኮኖሚያቸው በከፍተኛ ሁኔታ እድገት እያሳዩ ያሉ ሀገሮች ናቸው። ኢትዮጵያ በዓለም ባንክም በእንትንም የ7% የ6.9% እድገት እየታየ ነው። አፍሪካ ውስጥም ከፍተኛ ጥሩ እድገት አላቸው ይባል። እነሱ መክፈል ካቃታቸው እንዴት ነው ታዲያ? what is the problem? ይሄ ጥሩ ቴስት ኬዝ ነው። ግሎባል ሲስተሙ ላይ የሆነ ነገር ማሳያ ነው የሚል ነጥቦች እየተነሱ ነው። ሜጀርሊ ምንድን ነው? አንደኛው እጥረት፣ የውጭ ምንዛሬ እጥረት በከፍተኛ ሁኔታ አለ። ምክንያቱም ኢትዮጵያ ደግሞ ኢኮኖሚዋን ለማንቀሳቀስ የውጭ ምንዛሬ በጣም ትፈልጋለች። አንድ ራሱ ዕዳውን ለመክፈል የውጭ ምንዛሬ ያስፈልጋታል። ነዳጅ ኢምፖርት የምታረጋግጥ ሙሉ በሙሉ በዶላር ነው ነዳጅ የምትገዛው፣ በውጭ ምንዛሬ ነው ነዳጅ የሚገዛው። ስለዚህ ለዛም ያስፈልጋል። የኢኮኖሚው የጀርባ አጥንት ነው። ሌላው ኢኮኖሚውን ስታብላይዝ ለማድረግ ራሱ በጣም ኢምፖርታንት ነው። የዶላር ፍላጎቱ ከፍተኛ ነው። ኤክስፖርቱ ደግሞ ያገሪቷ ከዛ ጋር የሚጣጣም አይደለም። በቃ አጣብቅኝ ውስጥ ነው ያለው። ገብቷል አይደል? you have to service your debt at the same time ደግሞ ያንን ዕዳህን ለመክፈል ደግሞ ማግኘት ያለብን ዶላር ለማግኘት ደግሞ በጣም በከፍተኛ ሁኔታ እየተቸገርክ ነው ማለት ነው። ዞሮ ዞሮ ዋናው ነጥብ እዚህ ጋር ምንድን ነው? አንደኛውና በጣም መነሳት ያለበት ነገር በኢትዮጵያ በኩል ሊታይ የሚገባው
አዲስ ሪስቶር ማድረግ አለብህ የኢንቨስተሮችን ኮንፊደንስ። አገሪቷ ጋር መስራት ፍላጎት ያላቸው ኢንቨስተሮችን ኮንፊደንሳቸውን ሉዝ ማድረግ የለባቸው። ሌላኛው ኢምፖርታንት ነገር ምንድን ነው? ሌላ አዳዲስ የሎን አማራጮችንም ኤክስፕሎር ማድረግ መቻል አለብህ። ለምሳሌ ዋይ ጎ ቱ IMF and ወርልድ ባንክ ለምሳሌ አሉ። አፍሪክዚም ባንክ አለ፣ የአፍሪካ ኢምፖርት ኤክስፖርት ባንክ። PTA አለ፣ ፕሬፈረንሻል ትሬድ ኤሪያ አግሪመንት የሚባለው የPTA ባንክ የሚባለው አለ። እዚህ ኮሜሳ አባል ሀገራት የመሰረቱት ያቋቋሙት ባንክ፣ እሱን ኤክስፕሎር ማድረግ ይቻላል። ይሄ አፍሪካዊ እንደ አፍሪካ ልማት እንደ አፍሪካ ልማት አፍሪካዊ የሆኑ ተቋማትን ማየት መቻል አንድ አማራጭ ተደርጎ ይወሰናል ማለት ነው። ሌላው ምንድን ነው? ምክንያት ልታደርጉ አትችልም፣ ግን አሁን ከቅርብ ጊዜ ወዲህ የምታየው ነገር ነው። ብዙ ጊዜ ብለናል፣ የመካከለኛው ምስራቅ ጦርነት ለኢትዮጵያ ዕዳ ጫና የመካከለኛው ምስራቅ ጦርነት ዋና ምክንያት ነው ብለህ ማንሳት ባትችልም፣ አሁን ግን ከረንትሊ ነገሮች ያሉበት ሁኔታ ያን ነገር እየበለጠ እያወሳሰበው ነው የሚሄደው። ኢትዮጵያ ኢኮኖሚዋን ለማንቀሳቀስ የሚያስፈልጋትን የተፈጥሮ ሀብት የሚያስፈልጋትን ነዳጅ በምትፈልገው ፍጥነት እያስገባች አይደለም። በተለይ ናፍጣ ሰልፎቹን እያየ ነው። የግሽበቱን ሁኔታ እያየ ነው። አንዳንድ ነገሮች ላይ ዋጋ ጭማሪ በጣም እየታየ ነው። ከምን ጋር ነው የሚገናኘው? አቅርቦት ችግር አለ። ለምንድነው አቅርቦት ችግር ያለው? መኪኖች የሉም። የትኛው ይሱዙ ይዞት ይምጣ የሚባል ነገር ተነሳ። ይሄ this is a classic example of market respond እያደረገ ነው። ይሄ ከየትም የመነጨ አይደለም። ሩት ኮዙ ይታወቃል። ማርኬት ሪአክት የሚያደርገው እንደዛ ነው። እነ ትራምፕ ያው ለራሳቸው የሚነግሩት ኤክስፕላኔሽን አለ። ዛሬ እንደውም በጣም ገበያው ተረጋግቶ የጠዋት የኒውዮርክ እና እንትን ገበያ ዓለም ማለት አሜሪካ ብቻ አይደለችም። ዓለም ማለት ኒውዮርክ ብቻ አይደለም። ዓለም ማለት ለንደን እና ቤጂንግ ወይም ቴላቪቭ ብቻ አይደለም። ዓለም ማለት በጣም 190 ምናምን አገሮች ያሉበት 8 ቢሊዮን ህዝብ ያለበት ዓለም ነው። በዛ ምክንያት ትራምፕ በጀመሩት ጦርነት ምክንያት የኢትዮጵያ የነዳጅ ፍላጎት ወይም ኢትዮጵያ ላይ ያዘቻቸው ስራዎችና እንቅስቃሴዎች የሚያስፈልጋትን ነዳጅ እያገኘች አይደለም። ያ አፌክት ያደርገዋል ማለት ነው። which means ስራ ካልሰራ ደግሞ የተበደርከውን ብድር መመለስ አትችልም። 2 ወር ቀላል አይደለም። ይሄ ጦርነት አሁን 2 ወር ነው አይደል? ይሄ ተዘጋ ተከፈተ ተዘጋ እያሉ ስትሬት ኦፍ ሆርሙዝ ላይ ብዙ ይወራል። ግን 2 months ለኢትዮጵያ አይነት ሀገር it's like a couple billion dollars ማለት አትሊስት ኢትዮጵያ አሁን ባለው እንቅስቃሴ በ2 ወር ውስጥ $1 ቢሊዮን ድረስ ልታጣ ትችላለች። ማግኘት የምትችለውን የነበረውን ማለት ነው ራፍ ኤስቲሜት ስትወስድና እነዚህን ነው እንግዲህ ከግምት ውስጥ መግባት ያለበት። የዛሬውን ሐሳባችን እንግዲህ እዚህ ላይ እንሰብስበው። ለፈርደር ኢንፎርሜሽን ሪፖርተር ማየት ይቻላል። ሌሎችም ኦንላይን ገብቶ የቢዝነስ ዘገባዎች የሚሰሩ እነ ብሉምበርግ እነ ሮይተርስ ላይ የወጡትን ዘገባዎችም መቃኘት ይቻላል። በጣም እናመሰግናለን ብሩህ ለሰጠህን ሐሳቦች። አድማጮች መርካቶ በትርታ የተከታተላችሁትን ይመስላል። ቀጣይ ረቡዕ ደግሞ በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዛው ሰናይ ጊዜ። መልካም። መርካቶ በትርታ